የአስረኛ ክፍል የኬሚስትሪ መጽሐፋችሁ ላይ ያለውን ቻፕተር 3 which is important inorganic compounds ይሆናል። ኦኬ ኢምፖርታንት የሆኑ ኢንኦርጋኒክ ኮምፓውንዶችን እንከፍላቸዋለን፣ ክላሲፋይ እናደርጋቸዋለን፣ ታይፓቸውን እንመለከታለን፣ ኬሚካል ፕሮፐርቲያቸውን፣ ፊዚካል ፕሮፐርቲያቸውን እንደዚህ እንመለከታለን ማለት ነው። ለርኒንግ ኦብጀክቲቫችን የሚሆነው እንግዲህ ምንድነው? ክላሲፋይ ኢንኦርጋኒክ ኮምፓውንድስ። ኢንኦርጋኒክ ኮምፓውንድ ስንል መጀመሪያ ምን ማለታችን ነው? ኬሱ እንመለከታለን። ከዛ ደግሞ ክላሲፋይ እናደርጋቸዋለን። ሶ ቤዚካሊ ኦክሳይድስ፣ አሲድስ፣ ቤዝ እና ሳልት ብለን በአራት እንከፍላቸዋለን። ከዛ ኦክሳይድስ ማለት ምንድናቸው? ኦኬ ኦክሳይድስ ማለት ምንድናቸው? ዲፊኒሽናቸው ምንድነው? ስንት አይነት ኦክሳይዶች አሉ የሚለው እናያለን። አሲድ እና ቤዞችን ዲፋይን እናደርጋለን። ፕሮፐርቲያቸውን እንመለከታለን። እንዴት አድርገን ክላሲፋይ እንደምናደርጋቸው እናያለን። ደን ክላሲፊኬሽን ላይ የአሲድ እና ቤዝ ስንመጣ የተለያዩ አይነት ክላሲፊኬሽኖች አሉ። በሚይዙት የኤሌመንት መጠን ስትሮንግ ቤዝ፣ ስትሮንግ አሲድ እንደዚህ እያልን እንከፍላለን። እሱንም እንመለከታለን። አሲዲክ፣ ቤዚክ፣ ኒውትራል ኮምፓውንድስ ምንድናቸው የሚሉትን እንመለከታለን። ደን የተለያዩ ስኪሎችን እንግዲህ ዲቨሎፕ ለማድረግ እንሞክራለን ማለት ነው። ሶ መጀመሪያ የምናየው ነገር ምንድነው? what is an inorganic compound? እንግዲህ ኢንኦርጋኒክ ከዛ ደግሞ ኦርጋኒክ ኮምፓውንድ ብለን ኮምፓውንዶችን ኬሚካል ኮምፓውንዶችን በሁለት ብሮድ ካታጎሪስ መክፈል እንችል ነበርና ያ ሂስቶሪካል የሆነ ባክግራውንዱን ስንመለከት ከዚህ በፊት ለምሳሌ በጣም ረጅም ዓመት ይሄ የኬሚስትሪ ኖሌጅ እንደዚህ አሁን እንዳለንበት ዲቨሎፕ ከማድረጉ በፊት ኢንኦርጋኒክ ኮምፓውንድስ ሰዎች ኢንኦርጋኒክ ኮምፓውንድስን የሚያስቡት በምንድን ነበረ? ከነን ሊቪንግ ቲንግስ የሚገኙ ኦኬ ከነን ሊቪንግ ቲንግስ የሚገኙ ከዛ ደግሞ ኦርጋኒክ ኮምፓውንድስ ስንል ደግሞ ሊቪንግ ቲንግስ ኦኬ ህይወት ካላቸው ነገር የምናገኘው ማለት ነው። ሶ ቪታሊዝም የሚባል ቲዮሪ አለ። ሶ ይሄ ነገር ፕሩቭ የተደረገው ከምንድነው? ዩሪያ ፕሮዲዩስ ሲደረግ ማለት ነው። ዩሪያ ኦርጋኒክ ኮምፓውንድ ነው። ሶ በቪታሊዝም ኦርጋኒክ ኮምፓውንዶችን በላቦራቶሪ ፕሮዲዩስ ማድረግ አንችልም ተብሎ ነበር የሚታሰበው። በት ዩሪያ ፕሮዲዩስ ሲደረግ ሶ ያ ነገር ዲስፕሩቭ ተደረገ ማለት ነው። አሁን ላይ ያለው አንደርስታንዲንግ ኢንኦርጋኒክ ኮምፓውንድስ የምንላቸው ኮምፓውንድስ which don't have a CH bond ኦኬ ካርበን ሃይድሮጅን ቦንድ የሌላቸው ኮምፓውንዶች ማለት ነው። ሶ CH ቦንድ ያለው ከሆነ ምንድነው የምንለው? ኦርጋኒክ ኮምፓውንድ እንለዋለን። ኦኬ ኦርጋኒክ ኮምፓውንድ እንላቸዋለን። CH ቦንድ ያላቸው። CH ቦንድ የሌላቸው ሶ ካርበን ሊኖር ይችላል፣ ሃይድሮጅን ሊኖር ይችላል። ነገር ግን ካርበን ከሃይድሮጅን ጋር ዳይሬክትሊ ቦንድ የሚያደርግበት ስትራክቸር ከሌላቸው እነዛ ኢንኦርጋኒክ ኮምፓውንዶች እንላቸዋለን። ኦኬ ኢንኦርጋኒክ ኮምፓውንዶች ለምሳሌ ካርቦን ዳይኦክሳይድ፣ ሃይድሮጅን፣ ዋተር፣ ሶዲየም ክሎራይድ፣ ሰልፈሪክ አሲድ፣ ኮፐር ናይትሬት፣ በጣም ብዙ ማግኒዥየም ኦክሳይድ፣ አሉሚኒየም ኦክሳይድ እነዚህ ሁሉ እንግዲህ ኢንኦርጋኒክ ኮምፓውንዶች ናቸው። ሶ ኢንኦርጋኒክ ኮምፓውንዶችን በዚህ መሰረት መለየት እንችላለን ማለት ነው። ኦኬ በዚህ መሰረት መለየት እንችላለን። ሶ ኢንኦርጋኒክ ኮምፓውንዶችን በአራት ብሮድ ካታጎሪስ እንከፍላቸዋለን። ኦክሳይዶች አሉን፣ አሲድስ አለን፣ ቤዝ አለን፣ ከዛ ደግሞ ሳልትስ አሉን። ሶ ኦክሳይድስ የምንላቸው እንግዲህ ኦክሳይድስ አት ዘ ኔም ኢንዲኬትስ ኦክሲጅን አለው ማለት ነው። ኦኬ ኦክሲጅን አለው። ኦክሲጅን ብቻ ግን አይደለም። they compounds containing oxygen እና ሌላ ኤሌመንት። ሶ ያ ኤሌመንት ሜታል ሊሆን ይችላል ወይንም ነን ሜታል ሊሆን ይችላል። በት ምን ሊኖረው ይገባል? ግን ኦክሲጅን ሊኖረው ይገባል። ስለዚህ ኦክሲጅን containing compounds። ከዛ ደግሞ አሲድስ ኤንድ ቤዝ የምንላቸው አሉ። እነዚህ አሲድስ ኤንድ ቤዝ የተለያየ አይነት ዲፊኒሽን ሊኖራቸው ይችላል። በት for the time being አሲድ ማለት H+ ሃይድሮጅን አየን ወይንም ሃይድሮኒየም አየን H3O+ ፕሮዲዩስ የሚያደርግ ማለት ነው። ሶ ሰብስታንስ that release H+ ions in water ኦኬ ውሃ ውስጥ በሚሆንበት ጊዜ H+ አየንን ፕሮዲዩስ ያደርጋሉ። ስለዚህ H+ አየን ካለ ይሄ ከውሃ ጋር ሪአክት ያደርግና ምን ፕሮዲዩስ ያደርጋል? ሃይድሮኒየም አየንን ፕሮዲዩስ ያደርጋል ማለት ነው። ሶ እሱን ፕሮዲዩስ የሚያደርጉ ነገሮች
ምን ይባላሉ? አሲድስ እንላቸዋለን። ቤዝ የምንላቸው ደግሞ አሁንም የአርሃነስን ዲፊኒሽን ነው የምንወስደው። እነዚህ ደግሞ ሃይድሮክሳይድ አየንን ፕሮዲዩስ የሚያደርጉ ለምሳሌ እነ ሶዲየም ሃይድሮክሳይድ ኦኬ፣ እነዚህ ቤዞች ናቸው። ከዛ ደግሞ ሳልትስ አሉ። ኦኬ፣ ሳልትስ አሉ። እነዚህ ሳልቶች they are compounds, inorganic compounds formed by the reaction of an acid and base. ኦኬ፣ አሲድ እና ቤዝ ሪያክት በሚያደርጉበት ጊዜ የሚፈጠሩ ናቸው ማለት ነው። ሶ እንግዲህ በሚቀጥለው ቪዲዮ የምናየው ምንድነው እነዚህን ነገሮች ኦክሳይድስ፣ አሲድስ፣ ቤዝ እና ሳልትን ኢንዲቪጁዋሊ ደግሞ ዲስከስ እናደርጋለን ማለት ነው። ወደዛ ከመግባታችን በፊት ስለዚህ ስለ ኢንትሮዳክሽን፣ ስለ ክላሲፊኬሽን የተዘጋጁ ጥያቄዎችን ሰርታችሁ ደግሞ እንመለሳለን ማለት ነው።